መስኖ ዝናብን ጠብቆ ከመዝራት ወጥቶ ውሃን ወደ ማሳ ማድረስ ተፈጥሮን የማሸነፍና ራስን የመመገብ ታላቅ የጥበብ መንገድ ነው። ለኢትዮጵያ ሲሆን ደግሞ መስኖ ከምርት መጨመሪያ ዘዴነት በላይ የብሔራዊ ሉዓላዊነትና የኢኮኖሚ ነፃነት ዋነኛ ምሰሶ ነው። የምግብ ሉዓላዊነት ማለት ደግሞ ሀገርን በዓለም አደባባይ አንገት የሚያስደፋውን የልመና ታሪክ ሰብሮ በገዛ መሬትና በገዛ ውሃ ራስን መመገብ መቻል ነው። ዓለማችን በጂኦፖለቲካ ውጥረትና በወረርሽኝ ስትናጥ ምግብ እንደ ፖለቲካ መሳሪያ በሚቆጠርበት በዚህ ዘመን ኢትዮጵያ ፊቷን ወደ ውሃ ጸጋዎቿ አዙራለች። ከጸጋዎቹ መካከል አንዱና ዋነኛው ደግሞ መስኖ ነው። ለመሆኑ እምቅ የተፈጥሮ ጸጋ የታቀፈችው ኢትዮጵያ ለዘመናት ሰፊ የውሃ ሀብት ባለቤት ሆና እንዴት የረሃብ ታሪክ ፈተናት? ከአባይ እስከ ዋቢ ሸበሌ ያሉ ግዙፍ ወንዞች ባለቤት ሆነን ሳለን ለምን የስንዴ እርዳታ መርከቦችን በጉጉት ጠበቅን? ትናንት የፕሮጀክት መጓተትና የንዝላልነት መገለጫ የነበሩት የመስኖ ግድቦቻችን ዛሬ እንዴት የምርት መገኛ ሊሆኑ ቻሉ? በመስኖ ሽፋን በታሪካችን አይተነው የማናውቀውን እድገት ያስመዘገብነውስ በምን አይነት ተቋማዊ ለውጥ ይሆን? ቆይታችን ይህን ይመልሳል። በመስኖ የመጣው ስር ነቀል ለውጥ በአጋጣሚ የመጣ ሳይሆን የመደመር እሳቤ ውጤት ነው። የመደመር ፍልስፍና የሀገርን እምቅ አቅሞች አቀናጅቶ ወደ ላቀ ኃይል የመቀየር ጥበብ እንደመሆኑ በመስኖ ዘርፍም የውሃ፣ የመሬት፣ የቴክኖሎጂና የሰው ጉልበት ጥምረት ተፈጥሯል። ይህንን እሳቤ መሬት ለማስያዝ ደግሞ የመስኖና ቆላማ አካባቢ ሚኒስቴር ራሱን ችሎ እንዲቋቋም ተደርጓል። የተቋማዊ ሪፎርም ለዘመናት በዘርፉ የነበረውን የተበታተነ አሰራርና የተጠያቂነት ክፍተት ሞልቶታል። ዛሬ ሚኒስቴር መስሪያ ቤቱ በየዓመቱ የሚያገኘው በቢሊዮን ብሮች የሚቆጠር ቀጥተኛ በጀት ፕሮጀክቶችን በነፃነትና በፍጥነት እንዲመራ አድርጎታል። እንደ መገጭ፣ አርጆ ደዴሳና ተንዳሆ ያሉ 2 አስርት ዓመታት የቆሙ ፕሮጀክቶች በአዲስ መልክ እንዲያንቀሳቅሱ የተደረገው በዚህ ቆራጥ ተቋማዊ አመራር ነው። ስራው የካናል ግንባታ ብቻ ሳይሆን አርብቶ አደሩን ከድርቅ የሚታደግ የዳመና መበልጸጊያ ቴክኖሎጂ እስከ መተግበር የደረሰ ሁለንተናዊ የቆላማ አካባቢን የማዘመን ሂደት ነው። ስለ መስኖ ስናወራ እስራኤልን ማስታወስ ለኢትዮጵያ ትልቅ ስንቅ ነው። እስራኤላውያን ከግማሽ በላይ መሬታቸው ደረቅ በረሃ ሆኖ ሳለ ውሃን እንደ ደም ጠብታ በመቁጠር በረሃውን ወደ አረንጓዴ ገነትነት ቀይረውታል። የጠብታ መስኖን ፈጥረው የቆሻሻ ውሃን መልሰው ተጠቅመው ዛሬ አውሮፓን በግብርና ምርት መመገብ ችለዋል። ታዲያ እስራኤል አንድም ትልቅ ወንዝ ሳይኖራት ይህንን ድንቅ ስራ ከሰራች እንደ አዋሽ፣ ኦሞ፣ ባሮና ዋቢ ሸበሌ ያሉ ግዙፍ ወንዞችን የታቀፈችው ኢትዮጵያ ምን ይጠበቅባት ይሆን? አሁን ላይ በአፋር ዱብቲ፣ በሶማሌ ጎዴና በደቡብ ኦሞ ሰፊ ሜዳዎች ላይ የምናየው እንቅስቃሴ ያንን የእስራኤልን የጽናት መንገድ በኢትዮጵያዊ ወርቃማ አቅም መድገም እንደምንችል ያረጋገጠ ነው። ቁጥሮች የጥረታችን ፍሬዎች ናቸው። ከለውጡ በፊት 490 ሺህ ሄክታር ብቻ የነበረው የመስኖ ሽፋን ዛሬ ወደ 2.6 ሚሊዮን ሄክታር አድጓል። ይህ እድገት ባለፈው በጀት ዓመት 2.4 ከነበረበት ዘንድሮ በ9 ወራት ውስጥ የተመዘገበ ነው። ሚኒስቴር መስሪያ ቤቱ ባለፉት 9 ወራት ብቻ ከ117 ሺህ ሄክታር መሬት በላይ በመስኖ ማልማት ችሏል። የተንዳሆ ግድብ ለዚህ ትልቅ ማሳያ ነው። ለ15 ዓመታት ያለ ስራ ቆሞ የጎርፍ ስጋት የነበረው ግድብ ዛሬ በዘመናዊ ዲጂታል ቁጥጥር ታድሶ ስራ ጀምሯል። 23000 ሄክታር መሬት በአሁኑ ወቅት ታርሶ እየለማ ሲሆን ይህ መሬት ብቻውን በአመት ከ3 ሚሊዮን ኩንታል በላይ ስንዴ የማፍራት አቅም አለው። እንደ አጂማ ጫጫ፣ ወልወልና ቄጦ ያሉ 9 አዳዲስ ፕሮጀክቶች ሲጠናቀቁ ደግሞ ኢትዮጵያ በአመት 3 ጊዜና ከዚያ በላይ የማልማት አቅም ይኖራታል። ትናንት በረሃ የነበሩ ምድሮቻችን ዛሬ የምርት መትረፍረፊያ ሆነዋል። በአፋር ዱብቴ የለማው የሱፍ ምርት እንደ ቢጫው አበባ ተስፋን የሚያላብስ፣ እንደ ተሰበሰበው ምርት ደግሞ የብልጽግናችን አብነት ሆኗል። የኢትዮጵያ የመስኖ ጉዞ ዛሬ ላይ አይቆምም። መንግስት የኢትዮጵያ የምግብ ሉዓላዊነት ይረጋገጣል ሲል የወደፊቱን 10 ሚሊዮን ሄክታር በመስኖ ሊለማ የሚችል መሬት ከግምት ውስጥ በማስገባት ነው። ይህ ማለት ደግሞ ግብርናችንን ሙሉ በሙሉ ከዝናብ ጥገኝነት ማላቀቅ ብቻ ሳይሆን ኢትዮጵያን የአፍሪካ የምግብ ዋስትና ማረጋገጫ ማዕከል ማድረግ ነው። ዛሬ የምንገነባቸው ግድቦችና የመስኖ አውታሮች ለቀጣዩ ትውልድ የሚተርፍ የኢኮኖሚ መሰረት ናቸው። ኢትዮጵያ በመስኖ ላይ የጀመረችው ስራ የዛሬን ችግር ለመፍታት ብቻ ሳይሆን የነገዋን ታላቅ ሀገር መሰረት ለመጣልም ነው።
የተጀመሩት ግዙፍ ፕሮጀክቶች ሲጠናቀቁ ኢትዮጵያ ከአፍሪካ ቀዳሚዋ የግብርና ምርት ላኪ የመሆን ራዕይን ሰንቃለች። ይህ በመስኖና ቆላማ አካባቢ ሚኒስቴር የሚመራው የልማት ግንባር አርሶ አደሩን ከዝናብ ጠባቂነት ሀገርን ደግሞ ከውጭ እርዳታ ነፃ የሚያወጣ እውነተኛ ሉዓላዊነት ዘብ ነው። ትናንት እናልመው የነበረው ዛሬ እውን ሆኗል። ዛሬ የምንሰራው ደግሞ የነገዋን ኢትዮጵያ ክብር ያረጋግጣል። ቦዮቻችን ውሃ ብቻ ሳይሆን የልጆቻችንን ብሩህ ተስፋም እያጓጓዙ ነው።